ቶፊቅ ከባድ ችግር ውስጥ ነው። ዱዓ እናደርግለት፣ በዱዓ እናስታውሰው ማለት ነው። ቶፊቅ ወንድማችን አላህ ሱብሃነ ወተዓላ ከጎን ይሆን፣ አላህ ይድረስልክ ብዬ እላለው ማለት ነው። ቶፊቅ በጣም ችግር ላይ ነው ብላ መልእክት መሪና አስተላልፋለች ማለት ነው። ከችግር አላህ ሱብሃነ ወተዓላ ነጻ ያድርገው ማለት ነው። በጣም የተናገረችው ነገር ከባድ ነው ማለት ነው። አላህ ሱብሃነ ወተዓላ ቀላል ያድርግለት ለወንድማችን ቶፊቅ። በጣም ያሳዝናል ማለት ነው። ቶፊቅ ከጠፋ በጣም ቆይቷል ማለት ነው። እንግዲህ በመኪና አደጋ ላይ በሰው አድርሷል እያለች ነው ማለት ነው። እውነት ለመናገር ለማውራትም ይከብዳል ማለት ነው። አይን አላየም ማለት ነው። ፕራንክም ብሎ ሊመጡ ይችላሉ፣ ግን ፕራንክ አይመስለኝም። ለምን ቆይቷል። በሌላ ቢቆዩም ተውፊቅ ቶሎ ቶሎ እንደ ሰው አይሰራም። ቢቆዩም ደግሞ በሌላ ሰው ቤት ይመጣል ማለት ነው። ተውፊቅ ጓደኞች ብዙ ስላሉ በሌላ ሰው ቪዲዮ ይመጣ ነበር። በራሱም ደግሞ ይህን ያክል ቆይቶም አያውቅም ማለት ነው። በጣም ረዥም ጊዜ ነው ቪዲዮ ከሰራ። እንግዲህ ወደ ሀገሩ ነው መሰለኝ ሲሄድ፣ እንደውም ብዙ ሰዎችን የተጎዱ ወገኖች እረዳለሁ ብሎ ነበር ሀሳቡ ማለት ነው። ሀሳቡ አልተሳካለትም። እንግዲህ የሆነ ነገር ገጥሞታል ማለት ነው። የገጠመው ሰው በመኪናው ሰው ገጭቷል። የቅርብ ዘመዱ ነው፣ ቤተሰቡ ነው ብላለች ማለት ነው። እንግዲህ በጣም ከባድ ነው። የመኪና አደጋ ማድረስ ከባድ ነው ማለት ነው። አላህ ይዘንለት። እንግዲህ እኛ በዱዓ እናስታውሰው ማለት ነው። ረመዳን ነው። በረመዳን ኢንሻአላህ አላህ ይቀበለናል። ሁላችንም በዱዓ እናስታውሰው። ወንድማችን ቶፊቅ አላህ ይርዳው። እውነት ለመናገር ቶፊቅ በጣም የዋ ሰው ይመስለኛል ማለት ነው። ጠጋ ብዬም ባላየው የዋ ነው። የዋ ባይሆን በቃ አንዳንድ ሰዎች አፋቸው ሲከፍቱበት ያመኛል። እውነት ለመናገር በቃ እሱ ለራሱ ጠንቃቃ ሆኖ ቆፍጠን ብሎ መኖር አይችልም። የዋ ነው። ከማንም ይጫወታል፣ ከማንም ጓደኛ ይሆናል ማለት ነው እንደምናየው። ስለዚህ ቶፊቅ የዋ ሰው ነው ብዬ ነው የሚወስተው። በውነት ነው የሚያየው ማለት ነው። እንግዲህ የደረሰበት ችግር ፈጣሪ ያውቃል። እስር ቤት ገብተዋል አልገባም የሚለው ነው መሪናም ይዛ የመጣችው ማለት ነው። ውሳ ልታቅ ትችላለች፣ ግን ይሄ የተገጨው ሰው ከተገጨ በኋላ እንግዲህ ሰው አምልጥ ብሎት አምልጦም ከሆነ ብላ ነበር አወዛግበዋለች ማለት ነው። እንግዲህ አምልጧልም አላለችም። እንግዲህ የት እንዳለም አይታወቅም ነው። ተይዟል ማለቷ ነው ማለት ነው። እንግዲህ በደንብ ማርጋ በታብራራም ችግር ውስጥ እንዳለ በእጁ በመኪናው በራሱ መኪና በሰው አደጋ እንዳደረሰ ተናግራለች ማለት ነው። በጣም ያለቀሰች ነው ያወራችው። እንግዲህ ያሳዝናል እውነት ለመናገር
ሰው ለጥሩም ነገር ሲያገኝ እንደ መጥፎም ነገር ሲያገኝ ችግር ነው ማለት ነው። ቶፊቅ ብሎ ሰው የሚዲያ ሰው ሁሉ ተነስቶበት ነበር። ሱብሃንአላህ ግን በቃ ይሄ ችግር ገጥሞታል። እንግዲህ ከችግር ነፃ አላህ ሱብሃነሁ ወተዓላ ነፃ ያድርገው። እውነት ለመናገር ዱዓ አድርጉለት። ዱዓችን አላህ ይቀበላል። በጣም አሳሳቢ ጉዳይ ነው የተናገረችው። ከባድ የሆነ ጉዳይ ነው ማለት ነው። ቀላል አይደለም። በመኪና ሰው ገጭቶ ሰው ህይወቱ አልፎ በዛም ቤተሰብ ነው ጓደኛ ነው ብላለች። በጣም ችግር ነው ማለት ነው። ያላህ ቀዳ ወልቀደር ሆኗል። እንግዲህ ስልኩም ምንም አይሰራም ነበር ብላለች። እንግዲህ ከዱዓ ሌላ ምንም የምናረግለት ነገር የለም። አስቸጋሪ ሁኔታ ላይ ነው ያለው ማለት ነው። በጣም ከባድ ነው እውነት ለመናገር። ታስራም ከሆነ በሰላም አላህ ለቤት ያብቃ፣ ለቤተሰቦች ያብቃ። ሸሽተህም ተደብቀ ከሆነ ያው መቼም ሰው ገሎ መደበቅ አይቻልም። እንግዲህ ከባዱንም አላህ ቀለል አድርግልክ፣ ወንጀልህንም አላህ ያብስልክ ማለት ነው። ከባድ ወንጀል ውስጥ ነው የገባኸው ማለት ነው። ሰው በእጅ ህይወት ማለፍ ማለት ከባድ ነው። እንግዲህ ያው ከባህዩንም በጣም ከባድ ነገር ነው ማለት ነው። እውነት ለመናገር ማውራቱም ጠፍቶብኛል። አላህ ይድረስልክ ኢንሻአላህ። ለአዛኛውም ሰው ደግሞ ለተገጨው ሰው ደግሞ ህይወቱ ላለፈው ሰው ነፍሱን አላህ ይማራው። ለቤተሰቡ መጽናናቱን ተመኘው ኢንሻአላህ። ለአንተ ደግሞ ብርታቱን አቂሙን አላህ ሰጥቶ በእስር ቤት ነጻ ያርገህ። ጨርሻለሁ።